ሰላም የጃጊሶ ቤተሰቦች ከቆይታ በኋላ ለየት ባለ ፊልም ተመልሰን ተገናኝተናል። እኔ አልተር 2025 የተሰኘውን ቆንጆ ፊልም ባጭሩ ገለጻ ሳደርግላችሁ እናንተ ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ለበርካቶች እንዲደርስ አድርጉልኝ። የዛሬው ፊልማችን ከ65 ዓመታት በፊት በመላው ዓለም አደገኛና አውዳሚ በሆነ የኒውክሌር መሳሪያ ከባድ ጦርነት በመካሄዱ ምክንያት ዓለም ልትፈራረስ ከጫፍ የደረሰችበትን አስከፊ ወቅት በማስቃኘት ይጀምራል። በአንዲት ሌሊት ውስጥ ነበር አጠቃላይ የኤሌክትሪክና ሁሉም አይነት እርስ በርስ የመገናኛ ሲስተሞች የወዳደሙት። እንዲሁም መላው የሰው ልጅ በቅስፈት ወደ ቀድሞ የጨለማ ዘመን ለመመለስ የተገደደው። ይህንን ተከትሎ ሁሉም ሰው ራሱን በህይወት ለማቆየት ሲል በቻለው መንገድ ስቃይን መጋፈጥ መጀመሩን እናስተውላለን። በዚህም በህይወት የመቆየት ትርምስ መካከል እንደ ድል ሆኖ ጥቅጥቅ ባለው የአማዞን ጫካ ውስጥ አንድ ሳይንቲስት በድንገት ዘፍጥረት ተብሎ የሚጠራ መታታዊ ኃይል ያለው ድንቅ የተፈጥሮ ተክልን ያገኛል። ይህ ታምረኛ የሆነ ተክልም አበባው ላይ በመላው ዓለም ላይ የኤሌክትሪክ ኃይልን ተመልሶ እንዲመጣ የማድረግ ኃይል ነበረው። በዚህ አስገራሚ ግኝት መሰረት መላው የሰው ልጅ በሙሉ ወደ ቀድሞ የስልጣኔና ዘመናዊ ወደ ሆነው ህይወታቸው በድጋሚ መመለስ እንዲጀምሩ ያደርጋል። ብዙም ሳይቆይ ደግሞ ከጫካ ውስጥ የተገኙ እያንዳንዱ ዘፍጥረት ተክል የተባሉት በሙሉ ጥብቅ በሆነ የመንግስት ቁጥጥር ውስጥ እንዲገቡ ይደረጋል። የኒውክሌር ጦርነቱ ከተካሄደ በኋላ 90% የሚሆኑ አዲስ ተወላጅ ልጆች በሙሉ ከባድ የሆነ አካላዊ የተፈጥሮ ችግሮች ያጋጥሟቸው ነበር። ይህንን ችግር ለመፍታት ሲባል ሳይንቲስቶች አዲስ ግኝት የሆነውን ዘፍጥረት ተክል ከተባለው ላይ የአበባውን ፈሳሽ ዘር ወደ ሰው ልጅ ዲኤንኤ ወይም ደግሞ ዘረመል ውስጥ በመጨመር መቀላቀል ይጀምራሉ። ከዚህም ጊዜ ጀምሮ እያንዳንዱ አዲስ ተወላጅ ሕፃን ልጅ በውስጡ ልዩ ምታታዊ ኃይልን ይዞ መወለድ ይጀምራል። አንዳንዶቹ ፍጹም ያልተለመደ ከርቀት የመስማት ችሎታ ሲኖራቸው፣ ሌላኛዎቹ ደግሞ ለሰው ከአእምሮ በላይ የሆኑ ነገሮችን የማድረግ ምታታዊ ኃይል ነበራቸው። እነዚህ ምታታዊ ኃይልና ችሎታ ያላቸው ሰዎች በሙሉ ድቅሎች ተብለው ሲሆኑ የሚጠሩት በሀገሪቱ ላይ እንደ ንጉሥ ተከብረውና ተንደላቀው ነበር የሚኖሩ። ይሁን እንጂ 10% የሚሆኑት ማህበረሰቦች ግን ይህን ምታታዊ ኃይል ያለውን የአበባ ዘር ወደ ሰውነታቸው እንዲገባ ፈቃደኛ አልነበሩም። በዚህም የተነሳ ልዩ መለያቸው እንደ ጽዳት ያለና የተበላሹ ነገሮችን እንደ መጠገን አይነት ባሉ ዝቅተኛ የሚባሉ ስራዎች ላይ እንዲሳተፉ ተደርገው ይገኛሉ። እዚህም ጋር የፊልማችን ትዕይንት ተቀይሮ ዘፍጥረት የተባለውን ተክል ወደሚያዳቅለው ትልቅ ተቋም ይወስደናል። በዚህም ተቋም ውስጥ ለአፓረንት የመጣችን ሴት ተማሪ ክሎይንን እንመለከታታለን። በዚህ በኩል ደግሞ የተቋሙ የጽዳት ሰራተኛ የሆነውን በዊልቸር ላይ የሚገኝ አካል ጉዳተኛና የክሎይ ሚስጥራዊ ባልደረባ የሆነውን ሊዮን እንተዋወቀዋለን። በመቀጠልም ሊዮን በተቋሙ የሚገኙ በሙሉ ትኩረታቸው መከፋፈሉን እንዳስተዋለ በፍጥነት ወደ ተከለከለ ክፍል ተጠግቶ የበሩን የሚስጥር ቁጥር በመስበር በቀስታ ከፍቶት ወደ ተከለከለው የተቋሙ ስፍራ ይገባል። ቀጥሎም በአቅራቢያው የሚገኙትን ጠባቂዎች ይመለከትና አንዲት በአይጥ ቅርጽ የተሰራች አሻንጉሊት አውጥቶ ወደ ጠባቂዎቹ ዘንድ ይልካታል። እነሱም በመገረም አንስተዋት በመመራመር ላይ ሳሉ ወዲያው ራስን የሚያስት ጭስ ትለቅባቸውና ሁለቱም ተዝለፍልፈው ወደ መሬት ይወድቃሉ። ሊዮንም በፍጥነት ተጠግቶ ቁልፎቻቸውን በመውሰድ የመርዛማውን ጭስ ታንከር ከተቋሙ የአየር ማስተላለፊያ ሲስተም ጋር ያገናኘዋል። በዚህም የተነሳ በተቋሙ ውስጥ የሚገኙ አጠቃላይ ሳይንቲስቶች ራሳቸውን እየሳቱ ይወድቃሉ። በዚህም ጊዜ ሊዮን የመተንፈሻ ጭንብል አድርጎ ወደ ላቦራቶሪ ለመግባት በሞከረ ጊዜ መግቢያ ኮዱ አልሰራል ይለዋል። ወዲያው ለክሎይ ደውሎላት እንደምንም ብላ ትክክለኛውን ኮድ እንድታገኝለት ይጠይቃታል። በዚህ በኩል ደግሞ በተቋሙ ዋና አዳራሽ ውስጥ ያለችው ክሎይ የተወሰኑ ወንድ ልጆች ልዩ ኃይል የሌላቸው ሰዎች ተገለው መቀመጥ አለባቸው ሲባባሉ ትሰማቸዋለች። በዚህም ጊዜ ክሎይ ምን ለማለት ፈልጋችሁ ነው ብላ ከልጆቹ ጋር መጣላት ስትጀምር፣ ሌሎቹ ተማሪዎች ደግሞ ክብ ሰርተው በመጨፈር ጸቡን ማጋጋል ይጀምራሉ። ብዙም ሳይቆይ አንደኛው ጠባቂ በፍጥነት መጥቶ ሊያስቆማቸው ይሞክራል። ክሎይም ይህን አጋጣሚ በመጠቀም የእሱ እርዳታ እንደሚያስፈልጋት አስመስላ ጠባቂውን በመተሻሸት የማስታወሻ ደብተሩን በድብቅ ሰርቃ ትወስደዋለች። በመቀጠልም ከማስታወሻው ላይ ትክክለኛውን ኮድ እንዳገኘች ለሊዮን ትልክለታለች። ሊዮንም ኮድን ተጠቅሞ ወደ ላቦራቶሪ ይገባና እናቱ በስጦታ የሰጠችውን አሮጌ ሰዓት አውጥቶ በመክፈት ሁላችንም አንድ ነን፣ ሁሉም ሰው እኩል ነው የሚለውን ጽሑፍ ተመልክቶ መንፈሱን በድፍረት ይሞላዋል። ቀጥሎም በፍጥነት ወደ ምርምር ክፍሉ በመግባት የዘፍጥረት ተክል አበባ የተቀመጠበትን በጥንቃቄ ከመስታወት የተሰራን ማደሪያ ቤት በዘመናዊ ኮምፓስ መሳይ ማሽን በመጠቀም ቆርጦ ይከፍተዋል። ከዚያም ለሱ የሚያስፈልገውን ያህል አበባ ቆርጦ ለመውሰድ እጁን ወደ ተክሉ ይሰዳል። ነገር ግን ለዚህ ምታተኛ ተክል የተቋሙ ሳይንቲስቶች አስቀድመው ራሱን የሚከላከልበትን አደገኛ ሲስተም ገጥመውበት ስለነበር በቅስፈት ከየአቅጣጫው ገዳይ መሳሪያዎች ይተኮሱበት ጀመር። እንደ ድልም ሆኖ ሊዮን ለጥቂት ከሞት ይተፍና በጥንቃቄ አበባውን ቆርጦ በመውሰድ በሰማያዊ ዕቃ ውስጥ ያደርገዋል። በዚያው ቅስፈትም የተቋሙ የአደጋ ጊዜ ማስጠንቀቂያ ደውል እሪ ብሎ በመጨው ለተቋሙ ማህበረሰብ በሙሉ ምልክት ይሰጣቸዋል። ይህንንም ተከትሎ የተለያዩ የደህንነት
የማስጠንቀቂያ መልእክቶች ከተሰራጩ በኋላ ወዲያው ተቋሙ ሊዘጋ እንደሆነ የሚያመለክት ሲስተም ወደ ታች መቁጠር ይጀምራል። ክሎይም የሊዮን መያዝ እያስጨነቃት ባለበት ቅጽበት ከተቋሙ ሳትወጣ ከማዶ በኩል ሊዮን ጊዜው ከማርፈዱ በፊት ከተቋሙ ለቆ ሲወጣ ትመለከተዋለች። በመቀጠልም ሊዮን አጠገቧ ገና ከመድረሱ ይጋጫትና የያዘችውን አሻንጉሊት ያስጥላታል። እሷም በፍጥነት የተሰረቀውን አበባ ሳይታወቅባቸው በመቀበል በአሻንጉሊቱ ውስጥ አስገብተው ትደብቀዋለች። መውጫ በር ላይም እየተፈተሹ ክሎይ አሻንጉሊቱን ለአንደኛው ጥበቃ ታስይዘውና በነፃነት ተፈትሻ ልክ እንደጨረሰች በድጋሚ ተቀብለው ምንም ሳይታወቅባት ከተቋሙ ወጥተው ይሄዳሉ። ከዚያም ከወጡ ከጥቂት ደቂቃዎች በኋላ ክሎይና ሊዮን በከተማው ትልቅ ስክሪን በኩል የሚተላለፈው ዜና ትኩረታቸውን ይስበዋል። ፍራንክ የተባለ ፖለቲከኛ ህዝቡ እሱን የሚመርጠው ከሆነ በሚወለዱ ህጻናት ላይ አስፈላጊ የሆኑ ማሻሻያዎችን እንደሚያደርግ ቃል እየገባ ይገኛል። በመቀጠልም ታዋቂ ዘፋኝ የሆነችው ሜራ በተለያዩ አካባቢዎች ላይ የሚገኙ በተፈጥሮ የሚለያዩ ሰዎች በአንድነት የሚደሰቱበትን ነፃ የሆነ ደማቅ ዝግጅት ማቀዷን ታስታውቃለች። ይህንንም ተከትሎ ሊዮን ለክሎኢ ዘውትር ታዋቂ ሰዎችና ፖለቲከኞች የራሳቸውን ጥቅም ለማሳደግ ሲሉ የተለያዩ ቀመሮችን እንደሚቀምሩ በመግለጽ ዜናው የሐሰት መሆኑን ያስረዳታል። በመንገድ ላይም ሳሉ የሆነ ግለሰብ ድቅል ከሆኑት ሰዎች ልዩ በመሆኑ ብቻ ከሬስቶራንት ተገፍትሮ ሲባረርና አንደኛው የጽዳት ሰራተኛ ደግሞ ሞት ለድቅሎች የሚል በደም የተጻፈ ጽሑፍን እያጸዳ ይመለከታሉ። ይህም በእንዲህ እንዳለ በዚህ በኩል የሜራ ዋና ማኔጀር ውሳኔዋ እጅግ አደገኛ እንደሆነ በመግለጽ ሊያስጠነቅቃት ሲሞክር እንመለከታለን። በተጨማሪም 10% የሚሆኑት ልዩ ኃይል የሌላቸው ሰዎች የሚኖሩበት ልዩ ቀጠና ከድሮ ጀምሮ አደገኛ እንደሆነ እሷን ብሎ የሚመጣው ህዝብ እጅግ ብዙ መሆኑን በመግለጽ ክብደቱን ጠቅሶላት ዝግጅቷን ማቋረጥ እንዳለባት ያሳስባታል። ይሁን እንጂ ሜራ ግን አንድነትን ከሰዎች በመደበቅ መገንባት አይቻልም፣ የግድ አድናቂዎችን ፊት ለፊት በመገናኘት ሁሉም ሰው እኩል መሆኑን እንዲሰማቸው ማድረግ አለብኝ በማለት ፈጽሞ ልትሰማው እንደማትችል ትገልጽለታለች። በዚህ በኩል ደግሞ ክሎይና ሊዮን ወደ ቤታቸው በመመለስ ላይ ሳሉ መግቢያው ላይ የልዩ ቀጠና ጠባቂዎች ያስቆሟቸዋል። ከዚያም መታወቂያቸውን አውጥተው እንዲያሳዩ ይጠይቋቸዋል። በዚህም ጊዜ ክሎይ የከንቲባውን የፍራንክን ቃለ መጠይቅ ለማየት ዞር ስትል ሊዮን ደግሞ እቃ መሸመትን ይጀምራል። በዚህም ጊዜ ከንቲባው ፍራንክ የአበባው ምታታዊ ኃይል ላልተቀበሉት 10% የሚሆኑ ሰዎች በሌላ መንገድ ኃይል የሚሰጣቸውን አስተማማኝ መድኃኒት እንዳዘጋጀ በመግለጽ ከዚህም በኋላ ሁሉም ሰው እኩል ሊሆን እንደሚችል ቃል ይገባላቸዋል። ክሎይም ይህን በሰማች ጊዜ እጅግ በጣም ትደሰታለች። ይሁን እንጂ ሊዮን ግን ወዲያው አሁን የሰማሹ በሙሉ ከውሸት ያለፈ ምንም አይነት ቁም ነገር የለውም በማለት ሊያስጠነቅቃት ይሞክራል። በመቀጠልም ሁለቱ ወደ ትንሿ የፈጠራ ስራ ቦታቸው ይመለሳሉ። በዚህም ስፍራ ክሎይ እጽዋቶችን ስትንከባከብ፣ ሊዮን ደግሞ ከተለያዩ እቃዎች ማሽኖችን እየገነባ ይገኛል። ሊዮን ዘወትር ከምታተኛ አበቦች የሚገኙ ኃይሎችን በመጠቀም ለአካል ጉዳተኞች ሰው ሰራሽ የሆነ ኃይል ሰጪ ማሽኖችን በማዘጋጀት ከሌሎች ሰዎች ጋር ተመሳስለው ሰላማዊ ኑሮን እንዲኖሩ ይረዳቸዋል። ከነሱ የሚያገኘውን መጠነኛ ክፍያ ነበር የዕለት ወጪያቸው አድርጎ የሚጠቀመው። ከትንሽ ቆይታም በኋላ የሆነ ሰው ደውሎላቸው እሱ ከድቅሎች ቅጥር እንደሆነ በመጥቀስ በምታታዊ ኃይሉ ላይ ለገጠመው ችግር ጥገና እንዲደረግለት ጥያቄ ያቀርብላቸዋል። በዚህም ጊዜ ክሎይ ማንኛውም ደንበኛ አገልግሎታቸውን ከፈለገ የግድ ወደ ስራ ቦታቸው መምጣት እንዳለበት በመግለጽ እያስረዳችው ሳለ ሊዮን ሰውየው 3 እጥፍ እንደሚከፍል ልክ በሰማ ጊዜ እየተንገበገበ ስልኩን ተቀብሏት በሐሳቡ ይስማማል። ይሁን እንጂ ክሎይ ግን ነገሩ ህገወጥ በመሆኑ የተነሳ እጅግ ነበር የፈራችው። ቢሆንም ግን ሊዮን እሱ ወደ ድቅሎች ቅጥር እንዴት መግባት እንዳለበት ጠንቅቆ እንደሚያውቅ በመግለጽ ከስጋቷ እንድትረጋጋ ያደርጋታል። ከዚህም በኋላ ብዙም ሳይቆይ ሁለቱ ተያይዘው ወደ ተቀጠሩበት ሆቴል ይሄዱና ምግብ አብሳዩ በኩሽናው የኋለኛው በር በኩል እንዲገቡ መንገድ ያመቻችላቸዋል። በዚህም ጊዜ ምግብ አብሳዩ ሰውዬ ልክ እንደነሱ አካል ጉዳተኛ ሲሆን ከድቅሎቹ ጋር ተመሳስሎ ስራውን እንዲሰራ የሚረዳውን ምታታዊ ኃይል ያለው ልብስን ለብሶ ነበር የሚገኘው። ብልሽቱንም ለማስተካከል በመዘጋጀት ላይ ሳሉ ድንገት ወደ ሆቴሉ አደገኛ የሆነ ጸረ ድቅል ተብለው የሚጠሩ የማፊያ ቡድን ግር ብሎ በመግባት የሆቴሉን አጠቃላይ የኤሌክትሪክ ኃይል በማቋረጥ ወዲያው ያገኙትን ሰው በሙሉ አደገኛ ጥቃት ያደርሱባቸው ጀመር። ሊዮንም ልብሱን ጠግኖት እንደጨረሰ ምግብ አብሳዩ የልብሱን ኃይል ለመፈተሽ እየሄደ የተስማሙትን ክፍያ በቶሎ በታማኝነት እንደሚያመጣላቸው ቃል ይገባላቸዋል። ከደቂቃዎች በኋላም ሆቴሉ ሙሉ በሙሉ ይወዳድምና በርካታ ስክሪኖች በወለሉ ላይ ተዘርተው እንመለከታለን። ከትንሽ ቆይታም በኋላ ምግብ አብሳዩ ሰውነቱን በደም እንደተለወሰ ተመልሶ በመምጣት ከመሞቱ በፊት በተቆራረጠው ትንፋሹ በሆቴል ውስጥ እየተከሰተ ያለውን ነገር በሙሉ አንድ ባንድ ይነግራቸዋል። ክሎይና ሊዮንም የአብሳዩን ንግግር በደንብ ካደመጡ በኋላ በፍጥነት ለማምለጥ ቢሞክሩም ነገር ግን ቅድም የገቡበት የኋለኛው በር ተቆልፎ ይጠብቃቸዋል። በዚህም ጊዜ ሊዮን ፈጠን ብሎ ለክሎይ የአብሳዩን ምታታዊ ልብስ መልበስ አለብኝ ብሎ በመወሰን እንድትረዳው ይጠይቃታል። ሊዮንም የአብሳዩን ምታታዊ ልብስ በመክፈፍ ለብሶ ልክ እንዳጠናቀቀ በድንገት ሁለት የማፊያ ቡድን አባላት ወደ ኩሽናው በመግባት መፈተሽ ይጀምራሉ። ይሁን እንጂ ሊዮንና
ሊዮንና ክሎይ ፈጥኖ ስለተደበቁ የምግብ አብሳዩን አስክሬን ብቻ ነበር መሬት ላይ ወድቆ የተመለከቱት። ቀጥሎም በኩሽናው ግድግዳ ላይ የቡድኑን መፈክር እያሰፈሩ ስለነገው ወሳኝ የሆነ የጥቃት እቅድና በሚቀጥሉት ቀናት ውስጥ ስለሚፈጽሙት እጅግ አደገኛ የሆኑ ተልእኮዎች መወያየት ይጀምራሉ። በዚህም መሃል አንደኛው አባል የነገው እቅድ ቢለወጥስ ብሎ ሐሳብ ያቀርባል። የእሱም የበላይ አለቃ የሆነው ወንበዴ በንዴት ከግድግዳ ጋር አላት ሞት አንገቱ ላይ ጩቤ በመሰንቀር እቅዱ በተባለው እቅድ መሰረት መካሄድ ነው ያለበት ብሎ አስጠንቅቆ ይነግረዋል። በዚህም ግብግብ መሃል ድንገት ከያዙት ወረቀቶች መካከል አንዷ ትወድቅና ክሎይ ማንም ሳያት በፍጥነት አንስታ ትወስደዋለች። በዚህም ቅስፈት ከውጭ በኩል በድንገት የፖሊስ መምጣቱን የሚጠቁም የሳይረን ድምጽ መሰማት ይጀምርና አጠቃላይ የወንበዴ ቡድኑ ሆቴሉን ለቆ ለመውጣት መጣደፍ ይጀምራል። ሊዮን የለበሰው ሰው ሰራሽ አስማተኛ ልብስ የቴክኒክ ብልሽት ያጋጥመውና አጠቃላይ ሰውነቱን እንቅስቃሴ ለመቆጣጠር ይቸግራል። ይህንንም ተከትሎ ልብሱ ሊዮንን አሽቀንጥሮ ጠረጴዛው ላይ ሲፈተፍተው በሁለቱ የወንበዴዎች አይን ውስጥ ይገባና አደገኛ ጥቃት ይሰነዝሩበታል። ይሁን እንጂ ሊዮን ግን ወዲያው የወጥ ቤት መገልገያ ዕቃዎችንና የፈላ ውሃን በመጠቀም ራሱን እየተከላከለ ያጠቃቸው ጀመር። በሚፋለሙበትም ወቅት በድንገት የዋና አለቃው የፊት ጭንብል ተቀዶበት ማንነቱ ይፋ ይወጣል። በመቀጠልም ወንበዴዎቹ ተባብረው ሊዮንን በከባዱ አጥቅተውት ከመግደላቸው በፊት ክሎይ በመሃል ገብታ ትከላከልለታለች። ከጥቂት ፍልሚያም በኋላ ሊዮን በሁለቱም አይን ላይ የእህል ዱቄት በትኖባቸው ግራ ያጋባቸውና በፍጥነት የልብሱን ኃይል ተጠቅሞ የጓሮውን መውጫ በር በመስበር ከክሎይ ጋር ተያይዞ ከስፍራው ይሸሻል። ይሁን እንጂ ውጭ ላይ ግን ሊዮን እንደሚፈልገው ሊሮጥ ሳይችል ይቀርና ክሎይ እንደምንም ደግፋው ወደ ልዩ ቀጠናው ይዛው ትገባለች። ከዚያም በጠባብ መተላለፊያ ውስጥ ይደበቃሉ። የፖሊስ መኪናዎችም እነሱን ሳይመለከቷቸው አልፏቸው ይሄዳል። በዚህም አጋጣሚ ክሎይ የልብሱን ሁኔታ በደንብ ትመረምረውና የሊዮን አንድ እግሩ ላይ ጉዳት መድረሱን አስተውላ ሊዮንን እስከ ቤቱ ድረስ ደግፋው ትወስደዋለች። በማግስቱ ጠዋትም የሀገሪቷ ትላልቅ ሚዲያዎች በሙሉ ስለ ትላንትናው አጠቃላይ ክስተት መዘገብ ይጀምራሉ። እንደ አጋጣሚም ሆኖ የደህንነት ካሜራ ምስሎች ተፈትሸው የሊዮንና የክሎይ ምስል በግልጽ በመታየቱ ምክንያት ህብረተሰቡን አፋልጉን ማለት ይጀምራሉ። በተጨማሪም የመገናኛ ብዙሃኑ በሙሉ ሁለቱ ሰዎች ከወንበዴዎች የቡድን አባላት መካከል ሊሆኑ ይችላሉ የሚል ወሬ ማሰራጨታቸውን ይቀጥላሉ። የተገኙትንም መረጃዎች በሙሉ ሰብስበው ለፖሊስ ይልካሉ። ይህንንም ተከትሎ የሀገሪቷ ዋና የልዩ ኃይል አዛዥ የሆነው ካፒቴን ሃጂስ ልዩ ኃይል የሌላቸው ሰዎች የሚኖሩበት መንደር የወንጀል መፈልፈያ ሆኗል፣ ስለዚህ በቅርቡ በልዩ ቀጠናው አካባቢ ላይ ድንገተኛ የሆነ ጥቃት እናደርጋለን በማለት ጥብቅ መመሪያ ሲያስተላልፍ እንሰማለን። የሚያስደነግጥ ሁኔታ ይህ የህግ አካል ነኝ የሚለው ሰውዬ ካፒቴን ሃጂስ ትላንትና ሊዮንና ክሎይ ከወንበዴዎች ጋር በሚፋለሙበት ወቅት ጭንብል ለብሶ ፊቱ የታየበት የወንበዴዎች ዋና መሪ ነበር። በዚህም ጊዜ ክሎይ ወድቆ ያነሳችውን ወረቀት ገልጣ ስትመለከተው የሜራ ኮንሰርትን የሚያስተዋውቅ ፖስተር መሆኑንና ከበስተጀርባውም በትንሽዬ ምልክት የተሰመረች የካርታ ምልክትን ታስተውላለች። በዚህም መሰረት የወንበዴዎች ቡድን በኮንሰርቱ ላይ ጥቃት ለመሰንዘር እያቀዱ እንደሆነና ጥፋቱንም ልክ እንደነሱ አይነትና በውስጣቸው የአበባው መታታዊ ኃይል በሌላቸው ንጹሃን ሰዎች ላይ ለማሳበብ ማቀዳቸውን ይገነዘባሉ። በዚህም የተነሳ ሊዮን በፍርሃት ተውጦ ከተማዋን ለቀው መውጣት እንዳለባቸው በመወሰን የተወሰኑ የግል ዕቃዎቻቸውን መሰብሰብ ይጀምራል። ነገር ግን ክሎይ የሰዎችን ሕይወት ማዳን እንዳለባቸው በመጥቀስ ተከራክራው ልታስቆመው ትሞክራለች። ከዚያም ጥቃቱ የት እንደሚፈጸም የሚያውቁት እነሱ ብቻ እንደሆኑና ለህብረተሰቡ የማያሳውቁ ከሆነ ብዙ ንጹሃን ዜጎች እንደሚሞቱ በመንገር ልታስጠነቅቀው ትሞክራለች። ይሁን እንጂ ሊዮን ግን ከአንገት በታች አካል ጉዳተኛ የሆነ ሰውና የ12 ዓመት ሴት ልጅ እንዲህ አይነት አደጋን የማስቆም አቅም አይኖራቸውም በማለት በሐሳቡ ይጸናል። ይህንንም በሰማች ጊዜ ክሎይ እጅግ ተናዳ አንተ በቃ ራስ ወዳድ ነህ ማለት ነው ብላ እያለቀሰች ከቤት ወጥታ ትሄዳለች። ሊዮንም ቢሆን ሊያስቆማት አልቻለም። በዚያው ቅስፈትም ሊዮን በሐሳብ ወደ ኋላ ይመለስና ያኔ ልጅ ሳለ የአባቱን ቢሮ በድብቅ ሰብሮ በመግባት ስለሱ የሚገልጽን የተደበቁ ፋይሎች አግኝቶ ሲያነባቸው እሱም ሲወለድ እንደሌሎች ኃይልን ይዞ እንደተወለደ ይገነዘባል። ይሁን እንጂ አባቱ ግን በድንገት ደርሶበት ይይዘውና ሊዮንን በቁጣ አስቀይሞት ያባረዋል። ከዚህም ያለፈ ትውስታው እንደተመለሰ የእናቱን የእጅ ሰዓት አውጥቶ ይመለከታል። ሊዮን ወዲያው የሆነ እርምጃ መውሰድ እንዳለበትም ይገነዘባል። ከሰዓታትም በኋላ ክሎይ ከሄደችበት ስትመለስ ሊዮን መታታዊ ልብሱን በራሱ መንገድ አሳምሮ ሲጠግነው ትመለከታለች። ከዚያም ወደ እሱ ቀርባ በቀላሉ እንዲለብሰው ትረዳዋለች። በመቀጠልም ሊዮን ከልብሱ ጋር የራሱን የሰውነት እንቅስቃሴ ለማዋሃድ እየሞከረ ባለበት ካፒቴን ሃጂስን አንቄ ይዤው አጠቃላይ ወንጀሉን በህዝብ ፊት እንዲናዘዝ አድርገዋለሁ በማለት ሲዘት ትሰማዋለች። በመቀጠልም ሊዮን ከወዳደቁና ከረጁ ቁሳቁሶች ጊዜያዊ መሳሪያዎችን መስራት ይጀምራል። ይባስ ብሎ ሊዮን በጉልበት ከባባድ
ከባድ የሆኑ ብረቶችን ሊያጥፍም ሲሞክር ትመለከተዋለች። በዚህም ቅስፈት ክሎይ ድንገት በሊዮን ምታታዊ ልብስ ውስጥ ያሉ ቀጫጭን ሽቦዎችን ትመለከትና ወዲያው በልብሱ ውስጥ የሚደበቁ ስውር መሳሪያዎችን ማንቀሳቀስ የሚችል ኬሚካል መቀመም ትጀምራለች። ይህም በእንዲህ እንዳለ በዚህ በኩል ደግሞ ሜራ በልዩ ቀጠናው መንደር ውስጥ የሙዚቃ ኮንሰርቷን እያቀረበች ሳለ በስፍራው የተገኙ ታዳሚዎች በሙሉ ከቁጥጥር ውጭ በመሆን እየተገፋፉ አጥሩን ጥሰው ለመግባት ሲታገሉ እንመለከታለን። ከዝግጅቱም በኋላ ሜራ ወደ መኪናዋ በመግባት ላይ ሳለች ጠባቂዎቿ ሳይታሰቡ ዋና ስራ አስኪያጇንና የግል ጠባቂዋን ይገሏቸዋል። ከዚህም በመቀጠል የአማጽያኑ ቡድን በትልቅ ጭነት መኪና ወደ ስፍራው ይደርሱና በግድግዳዎች ላይ ምልክቶቻቸውን መጻፍ ይጀምራሉ። ቀጥሎም ካፒቴን ሃጂስ ለሜራ በሰላም ከኛ ጋር ካልመጣች ትልቅ ዋጋ ትከፍያለሽ በማለት ይዝትባታል። በዚህም ቅስፈት ሊዮን በድንገት አስማተኛ ልብሱንና የፊት ጭንብሉን እንደለበሰ በመካከላቸው ከላይ በኩል ውርድ ይላል። ከዚያም የተወሰኑትን በኃይለኛ ጥቃት አፈር ያስልሳቸዋል። ቀጥሎም ክሎይ ባዘጋጀችው ኬሚካል አማካኝነት ልብሱ ላይ የተለያዩ የተክል ዝርያዎች ብቅ ብቅ ማለት ይጀምራሉ። ይህንን ተመልክተው ወንበዴዎች በንቀት ቢሳለቁበትም ነገር ግን ሊዮን የበቀሉትን ተክሎች እንደ መመከቻ በመጠቀም ግራ ያጋባቸው ጀመር። ብዙም ሳይቆይ ደግሞ አንደኛው በተክሎች ጭስ ተዘለፍልፎ ሲወድቅ፣ ሌላኛው ደግሞ በአረጎች ተተብትቦ ይዘረራል። እዚህ ጋር ደግሞ ሊዮን ከአጄስና ከቀሪ ግብረ አበሮቹ ጋር ለብቻውን ሲፋለም፣ ክሎይ ደግሞ በሰረቀችው መኪና ውስጥ ሆና ሜራን በፍጥነት ወደ እሷ እንድትመጣ ስትጠራት እንመለከታለን። መጀመሪያ ላይ ሊዮን ጠንካራ በሆኑ ውጤዎች ሲዘርራቸው ቢቆይም ነገር ግን ብዙም ሳይቆይ ነበር ወንበዴዎቹ ወዲያው ከቦት መሬት ላይ ጥለውት የረጋገጡት። በዚህም ጊዜ ክሎይ አንደኛውን በመኪናው ገሽታ በመጣል ሊዮን ፈጥኖ ወደ መኪናው እንዲገባ እድል ትፈጥርለታለች። ሜራም ተጠለፍኩኝ ብላ በማሰብ እሪ ብላ ብትጮህም ነገር ግን ክሎይ መስሚያዋን ጥጥ አድርጋ መኪናዋን በፍጥነት እየነዳች ከስፍራው ትሰወራለች። ወደ ቤትም እንደተመለሱ በራቸውን ቆልፈው በሰላም ይቀመጣሉ። ወንበዴዎቹ ደግሞ በሌላ በኩል እነሱን መንገድ ላይ በመፈለግ ላይ ይኳትናሉ። በዜናም ላይ አርቲስቷ ሜራ ልትታገት ስትል ያልታወቀ ጀግና ደርሶላት እንዳዳናት ይዘገብ ጀመረ። እዚህ ጋር ደግሞ በቤት ውስጥ ሆነው ሜራ የሊዮንን ቁስል ተመልክታ ቀርበው እያከመችው ሳለ ለሁለቱ በአንድ ወቅት ሐኪም የመሆን ህልም እንደነበራት ተነግራቸው ጀመር። በመቀጠልም ክሎይ ሊዮንን የአበባው ምታታዊ ኃይል የሌለው ጀግናችን በማለት በመሳል ልታሳየው ትመጣለች። ይሁን እንጂ ስዕሉን ግን ሜራ እንጂ እሷ አልወደደውም ነበር። ከዚህም በመቀጠል ሊዮን ስለ አጄስ የሚሰማውን እውነታ ይነግራቸው ጀመር። ሜራም ቀበል አድርጋ ነገ ከከተማው አስተዳደር ከፍራንክ ጋር ቀጠሮ እንዳላት በመግለጽ ወደ ቤቷ መመለስ እንደምትፈልግ ታሳውቀዋለች። ቢሆንም ግን ሊዮን በቀጣዩ የወንበዴዎቹ ቡድን የሚያጠቃው የከተማውን አስተዳደር ሊሆን ይችላል በማለት ስጋቱን እየገለጸ ሊያስቆማት ይሞክራል። ይህንንም ጉዳይ ሜራ ለምንድነው ታዲያ ለፖሊስ የማናሳውቀው ብላ ትከራከረዋለች። ነገር ግን ሊዮን ሃጄስ ራሱ እኮ የፖሊስ ዋና አዛዥ ነው ብሎ ጥስሟን ስብርብር ያደርገዋል። በስተመጨረሻም ቀጣይ እርምጃቸውን በጋራ ለማቀድ ውሳኔ ላይ ይደርሳሉ። በማግስቱም ሜራና ሊዮን ቤተሰብ ለመመስረት የሚፈልጉ አዲስ ትዳር መስራቾችን በመምሰል ወደ ቤተሰብ ምጣኔ የመንግስት ተቋም ይሄዳሉ። በዚህም ጊዜ ሜራ ለተቋሙ አስተባባሪ እሷ ዝነኛ አርቲስት በመሆኗ ምክንያት ቤተሰቧን ከጋዜጠኞች አሉባልታና ወሬ ለመጠበቅ ስትል ያለ ቀጠሮ የባሏን ማንነት በመደበቅ እንደመጣች ሹክ ትለዋለች። ይህንን ተከትሎ ሊዮን ዋና አስተባባሪው የማዕከሉን ቅጥር ግቢ እንዲያስጎበኛቸው ካደረገ በኋላ ልክ እሱ እንደጀመረ በድብቅ የተቀመጠ የማዕከሉን ወሳኝ ቁልፍ ሰርቆ በእጁ ይዘዋል። ቀጥሎም ሊዮ የማዕከሉን አጠቃላይ ሰራተኛ በሙሉ ሰብስቦ ሜራ በተቋሙ ስም የሙዚቃ ኮንሰርቷን ልታቀርብላችሁ ነው በማለት ሁሉንም በአንድ ክፍል ውስጥ አስገብቷቸው ይቆልፍባቸዋል። በዚህም ቅስፈት ልክ ሊዮን እንደጠረጠረው ድንገት የአማጽያኑ የታጠቀ ቡድን ወደ ተቋሙ ዘው ብሎ በመግባት ጥቃት ማድረሱን ይጀምራል። ሊዮንም ወደ ህንጻው እንዳይገቡ በማድረግ ብቻውን ይፋለማቸው ጀመር። ኃይሉንም በመጠቀም ጭንብላቸውን አልፎ የሚያቃጥል አደገኛ ተቀጣጣይ ጭስ ይለቅባቸዋል። ይሁን እንጂ አማጽያኑ ግን ቁጥራቸው እጅግ ብዙ ስለነበር አልቻላቸውም። ብዙም ሳይቆይ ሊዮንን ከረቱት በኋላ መሬት ላይ ዘርረውት ክፉኛ ይደበድቡታል። ቀጥሎም ሃጄስ የሊዮንን የፊት ጭንብል ቀዶ በመክፈፍ በኃይለኛው ይደበድበው ጀመር። ነገር ግን ብዙም ሳይቆይ የከንቲባው ፍራንክ የደህንነት ኃይሎች ደርሰውለት ጥቃት መሰንዘር ይጀምራሉ። በዚህም ጊዜ የአማጽያኑ አጠቃላይ ቡድን ፈሱን ጥሎ በመፈርጠጥ ይሸሻል። ሜራ ነበረች ሊዮን ብቻውን ሊቋቋማቸው እንደማይችል ተረድታ በፍጥነት ለፍራንክ ደውላ ያሳወቀችው። ፍራንክም በዚህ አጋጣሚ ሊዮን ማለት ለሱ ከአማጽያኑ ማንነት በላይ የሚያስፈልገው ወንድ ልጁ መሆኑን በመግለጽ በዚያ የተገኙትን በሙሉ ያስደነግጣቸዋል። ክሎይም ይህንን እንደሰማች በጣም አዝናበት ሊዮንን እስከዛሬ ድረስ አባቴ ሞተዋል ብለህ ዋሽተኛል ማለት ነው ብላው ባለበት ጥላው ትሄዳለች። ከዚህም በመቀጠል የከተማዋ ጋዜጠኞች ልክ ወደ ማዕከሉ እንደገቡ ፍራንክ የተፈጠረውን ክስተት ቀጥታ ወደ ፖለቲካ ጨዋታ ይቀይረውና ሊዮን ማለት በድቅሎችና
ባልተረዱትና የአበባውን ምታታዊ ኃይል ባልተቀበሉ ሰዎች መካከል ያለውን ልዩነት ለማሳየት በቂ ማስረጃችን ነው በማለት የሀገሪቷ ህዝብ በምርጫ ሰዓት ድምጹን በጥንቃቄ እንዲሰጥ መልእክቱን ያስተላልፋል። ከአንድ ሳምንት በኋላም የፍራንክ ሐሳብ በሁሉም ዘንድ ተቀባይነት ያገኝና በርካታ አውቶቡሶች ወደ ልዩ ቀጠናው በመሄድ የደሃ መንደር ነዋሪዎችን ከከተማው ውጭ ወደሚገኘው የሕክምና ማዕከል ማድረስ ይጀምራሉ። ፍራንክም ለህዝቡ ሕክምናው እንደተጠናቀቀ ምንም አይነት አካላዊ ጉድለት እንደማይኖርባቸውና ሁለቱም ቀጠናዎች ተከፍተው ሁሉም ሰው ያለምንም አይነት ገደብ አብሮ ለመኖር እንደሚችሉ ቃል ይገባላቸዋል። እዚህም ጋር በሕክምና ተቋም ውስጥ ሊዮን ለፍራንክ ስለ ክሎይ አድራሻ ሲጠይቀውና ፍራንክ ደግሞ የእሱ ሰዎች ፈልገው ሊያገኟት እንዳልቻሉ ሲነግረው እንመለከታለን። ቀጥሎም ሊዮን ስለ አጄስ አንስቶ ልክ ሊጠይቀው ሲል ፍራንክ ወዲያው ወሬውን በመቀየር እሱ በሕክምናው ላይ ብቻ ማተኮር እንዳለበት ነግሮት ዝም ያስብለዋል። ይህንንም ተከትሎ ሊዮን ለአባቱ እናቱ ከመሞቷ በፊት ለማሳከም ሞክሮ እንደሆነ ይጠይቀዋል። ፍራንክም ቀበል አድርጎ ይቅርታ በመጠየቅ የሊዮን እናት ከመሞቷ በፊት ደብዳቤ እንደጻፈችለትና ይህንንም ደብዳቤ አስቀድሞ ለሱ ለመስጠት በጣም እንደፈራ ልክ ሊሰጠው በተዘጋጀበትም ወቅት ከቤቱ ለቆ እንደወጣ ይገልጽለታል። ቀጥሎም ሊዮን ደብዳቤውን ተቀብሎት ማንበብ እንደጀመረ እናቱ በደብዳቤው ላይ ለማንም ሰው ይቅርታ እንዲያደርግና ጥሩ ሰው እንዲሆንላት እንደምትመኝ እንዲሁም ንዴትና ቁጣው ወደ ቂም በቀል እንዳይቀየር መስጋቷን የሚገልጽ ሆኖ ያገኘዋል። በተጨማሪም ይቅርታ ማድረግን ከልቡ እንዲማር አጥብቃ እንደምትፈልግ ገልጻለታለች። ሊዮንም ደብዳቤውን አንብቦ ከጨረሰ በኋላ አይኖቹ በእንባ ይሞላሉ። በመቀጠልም ሜራ መታ ወደ ውጭ ይዛው ተወጣና በድንገት ከክሎይ ጋር ይገናኛሉ። ይህንንም አጋጣሚ በመጠቀም ሊዮን ወዲያው ይቅርታ ይጠይቃታል። ክሎይም ያለምንም ማንገራገር ይቅርታውን ትቀበልና እቅፈት አድርገዋለች። ከዚህም በመቀጠል ሊዮን አባቱ ፍራንክ ፕሮጀክቱ ተቀባይነት እንዲያገኝ በማሰብ አደገኛ ጥቃቶችን ራሱ አቀናጅቶ ሊሆን ይችላል በማለት የተሰማውን ጥርጣሬ ለሁለቱም ያሳውቃቸዋል። ይሁን እንጂ ይህን ነገር ለማጋለጥ ግን ጠንካራ የሆነ ማስረጃ እንደሚያስፈልገው በደንብ አድርጎ ያውቃል። በዚህም ቅስፈት ክሎይ አንድ ሀሳብ ይመጣላትና ከአንደኛው ባለሙያ የስራ ካሜራውን ትዋሰዋለች። በዚህም መሀል ሐኪሞቹ የቀጣይ ታካሚን ስም ዝርዝር መጥራት ሲጀምሩ ክሎይ በፍጥነት ወደ ቤተ ሙከራው የንፋስ ማውጫ ቀዳዳዎች አጠገብ በመጠጋት የያዘችውን ካሜራ ወደ ውስጥ አሾልካ በጥንቃቄ የውስጡን እንቅስቃሴ መቅረስ ትጀምራለች። ከውስጥ በኩል ደግሞ አጄስና ፍራንክ በመነጋገር ላይ ነበሩ። በዚህም የተነሳ ከሁሉም አይነት ጥቃትና ወንጀሎች ጀርባ የእነሱ እጅ እንደነበረበት ይደረስባቸዋል። በዚህም ጊዜ ፍራንክ ለአጄስ የመጡትን ድሃ ታካሚዎችን በማደንዘዝ ከውስጣዊ የአእምሮ ክፍላቸው ውስጥ ዘረመላቸውን በመውሰድ አስቀድሞ ኃይል ላላቸው ሰዎች በመርፌ ሊያድላቸው ማቀዱን ሲያብራራ ነበረ የተቀረጸው። ይህንንም አስደንጋጭ ፕሮጀክት የሰው ልጅ ቀጣይ የእድገት ደረጃና የዘላለም ወጣትነት ምንጭ በማለት ሲሆን የሚጠራው እንደ ግብአት ብቻ አድርጎ ለሚጠቀማቸው ምስኪን ድሃ ሰዎች ግን ምንም አይነት ርህራሄ በውስጡ እንደሌለው በማብራራት ላይ ይገኛል። ከትንሽ ቆይታም በኋላ ክሎይ የተቀረጸውን ድምፅ በድንኳኑ ውስጥ ለሚገኙ ታካሚዎች በሙሉ እንዲሰማ ከፍ አድርጋ ታጫውተዋለች። ይህንንም ስታደምጥ ሜራ ልቧ ተሰብሮ አይኖቿን በእንባ ሞልታ ለሁሉም የልዩ ቅጥር ነዋሪዎች ምንም እንደማታውቅ በመግለጽ ይቅርታ አድርጉልኝ ብላ ትማጸናቸዋለች። ሊዮንም በእርጋታ ሁላችንም እኩል ነን፣ ማንም ሰው ጎዶሎ አይደለም፣ እኛም ሰዎች ነን በማለት ለሁሉም የእናቱን አነቃቂ መልእክት ይነግራቸዋል። ይህም ቃል በሁሉም ልብ ውስጥ ድፍረትን ይቀሰቅሳል። ከዚያም ሊዮን ለፍልሚያ እንዲዘጋጁ ማበረታታት ይጀምራል። በመቀጠልም ምታታዊ ልብሱ በጣም እንደሚያስፈልገው መናገር ይጀምራል። ክሎይም ፈጠን ብላ የመጋዘኑን ቁልፎች አስቀድማ መስረቋን ታሳውቀዋለች። በማግስቱም ፍራንክና የተመደቡ ነርሶች ሊዮንን ለማከም ወደ ሕክምናው ክፍል ማምራት ይጀምራሉ። በዚህም ጊዜ ሊዮን በድብቅ ምታታዊ ልብሱን ለብሶት ስለነበር ልክ ፍራንክ ወደሱ እንደተጠጋ በፍጥነት መርፌውን ከእጁ ይቀበለውና ነርሶቹ በፍጥነት ክፍሉን ለቀው እንዲወጡ ያስፈራራቸዋል። በዚህም ጊዜ ፍራንክ እየተርበተበተ እሱ ያደረገው ነገር በሙሉ ለራሱ ለሊዮን ብሎ መሆኑን በመግለጽ ይማጸነዋል። ነገር ግን ሊዮን በንዴት አንተማ አውሬ ነህ ካለው በኋላ ካለበት ክፍል እንዳይወጣ በመወሰን ይዘጋበታል። ከዚያም ከክሎይ ላይ በኬሚካል የተሰሩ ፈንጂዎችን ተቀብሎ ወደ ዋናው የደህንነት ክፍል ያመራል። ወደ ክፍሉም ልክ እንደገባ ጠባቂዎቹ ይደርሱበታል። ከዚያም ሊያስቆሙት ይፋለሙታል። በመፋለም እነሱም ቢረታቸውም ነገር ግን አንደኛው ጥበቃ እንደምንም ብሎ የደህንነት ማስጠንቀቂያ ደውሎን ይጫነዋል። በዚህ መሃል ክሎይ ማንም ሳይደርስባቸው የተቀረጸውን ማስረጃ በፍጥነት ወደ ፖሊስ ለመላክ ትጥራለች። ከዚህም በመቀጠል ሊዮን አማጽያኑን ሊፋለማቸው ከመሄዱ በፊት ሜራ ግጥም አድርጋ ትስመውና በሰላም እንዲመለስላት ትማጸነዋለች። ከዚህም በመቀጠል ወደ ሕክምና ድንኳኑ አካባቢ አደገኛው አጄስ ወንበዴዎቹን እያስከተለ ልክ እንደደረሰ ከልዩ ቀጠና ሰዎች ጋር በመፋለም ታላቅ የሆነ ፍልሚያ መካሄድ ይጀምራል። የልዩ ቀጠና ሰዎች በቀላል መሳሪያዎች ሲሆን የሚፋለሙት፣ ነገር ግን ሊዮን ብቻውን በልብሱ ኃይል አማካኝነት ብዙ ጠላቶችን ይዘርራቸው ጀመር። አጄስም ወዲያው ተጨማሪ ኃይልን እንደጠራ በርካታ የታጠቁ ሰዎች ወደ ስፍራው ይክተለተላሉ። ሊዮንም ከአጄስ ጋር ብቻ ለብቻ መፋለም ሲጀምር፣ በሌላ
በኩል ደግሞ በርካታ ምስኪን ሰዎች ህይወታቸው ማለፍ ይጀምራል። ይህንን ተከትሎ በዚህ በኩል ሊዮን ባጀስ ተሸንፎ ተስፋ በቆረጠ አይነት ሁኔታ መሬት ላይ ወድቆ ህይወቱን ለማዳን እየተንፏቀቀ መሆኑን እንመለከታለን። በደህንነት ክፍል ውስጥ ደግሞ አንዱ ወንበዴ ከኋላ በኩል መጥቶ የሜራን ጉሮሮ አንቆ ይዞ ትንፋሿን ማሳጠር ይጀምራል። ይሁን እንጂ ከመሞቷ በፊት ግን አንደኛው የልዩ ቀጠና ተፋላሚ በፍጥነት ደርሶላት ያድናታል። በስተመጨረሻም ኮምፒውተሩ ምስሉን ጭኖ እንደጨረሰ ክሎይም በፍጥነት ለፖሊስ እንዲደርስ ታደርጋለች። ወደ ሊዮን ፍልሚያም ስንመለስ በፍልሚያቸው መሃል ድንገት የዘፍጥረት ተክል የሚገኝበት የምርምር ክፍል መስታወቱ ይሰበራል። በስተመጨረሻም ሃጄስ ሊዮንን ሊገለው ልክ ሲቃረብ ሊዮን እንደምንም ብሎ አንዲት አበባን እንደቀጠፈ ወዲያው አደገኛ መከላከያ የተጠመደበት ዛፍ በኃይል ተንቀሳቅሶ መሳሪያውን ይተኩስና በኃይለኛው ቀስቱ በሳስቶት ይጠላዋል። በዚህም ቅስፈት ፖሊሶቹ ወደ ስፍራው ደርሰው ዘልቀው በመግባት የፍራንክ ሰዎችን እየለቀሙ ማሰር ይጀምራሉ። ቀጥሎም ክሎይና ሜራ ወደ ሊዮን ዘንድ ሲጣደፉ ይደርሱና ሊዮንም በስተመጨረሻ ሜራን በፍቅር ይስማታል። ከአንድ ሳምንትም በኋላ የፍራንክ ክፉ የሆነው እቅድ በዜና ይጋለጥበታል። ጭንብል የለበሰውም ጀግና የፍራንክ ልጅ መሆኑ በወሬ ቢናፈስም ነገር ግን ፖሊስ አስተባብሎት ያልፈዋል። ቢሆንም ግን ፍራንክ አምልጧል። ከዚህም በኋላ መንግስት የሰዎችን ልዩነት ሙሉ በሙሉ ያጠፋውና ሁሉም ሰው በነጻነት አብሮ መኖር ይጀምራል። ሜራም በደረሰባት የምታነቅ ጥቃት የተነሳ ጉሮሮዋ ተጎድቶ አሁን ላይ መስፈን ባትችልም ነገር ግን ከሊዮን ጋር ደስተኛ ሆና መኖር ጀምራለች። ከቆይታም በኋላ ፍራንክ ወንድ ልጁን ከርቀት ሆኖ በክፉ አይኑ እየተመለከተው መሆኑን ልክ እንደተመለከተን የዛሬው የፊልማችን ታሪክ ይጠናቀቃል። ለነበረን ደስ የሚል ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮመንት አድናቆት ድጋፋችሁን ደግሞ በላይክ በሼርና በሰብስክራይብ ግለጹልኝ እላለሁ። ቀጣይ በሌላ አዲስ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች